ይቺ አይነናስ አለባት ይቺ ጂን መቷታል ይሄኛው ሲህር ተደርጎበታል የሚል ምልክት የሚሰጡ አሉ። ከባለቤቴ ጋር ስንሰግድ ብዙ ጊዜ ይፈጥንብኛል። አላህን ልትፈሩ ይገባችኋል። ሳታሳምኑ ረጃቱ ብላችሁ ሴቶቹን አታሰቃዩ። ጎንዶሮ ይላል የሆነ አረ ጎንዶሮ አረ ለጥማ ጎንዶሮ ምን ይባል ነገር አለ? ምንድነው ጎንዶሮ? እና እሷ ከባሊ ጋራ የሆነ ግንኙነት ፈጽማ ማለት ግንኙነት ተቀራርበው አገኘኋቸው ከዛ ስመለስ ማለት ነው። እንዲያው ገሌ ነው እንዲህ አረገብህ ብሎ መናገር ጥንቆላ ነው። ስለት በኸይር አይመጣም፣ ኸይር አያመጣም፣ አይለውጥም ቀደሩን። ስለዚህ ገሌ ካየህ ሊጎዳህ ይችላል ተብሎ የሚሰየምና የሚመደብ ሰው የለም በእስላም። ጂኑ ይጮሃል። የሆነ ነገር ላያቸው ላይ በሽተኞች ላይ የሆነ ነገር ይጮህና እገሌ ነው ሲህር ያደረገብኝ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. يتكبراتችሁ የአፍሪካ ቲቪ የጥያቄና የመልስ የአልፈታዋ ፕሮግራም ተከታታዮች በያላችሁበት ሆናችሁ የአላህ ሰላም ጤና ምቾት አይለያችሁ። ሰላም ለእናንተ ለሁላችንም ለሀገራችን ህዝብ ለኡመተል ኢስላም ለሳሩም ለዛፉም ለእንስሳውም አላህ ሰላም ያርግልን። ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን ለተወሰነ ሰዓት እናካሄዳለን። ጥያቄና መልሶቻችንን የምንቀበለው ፊት ለፊታችሁ በምታዩት ስልክ ወይም በቲክቶክ ላይ በምታደርጉልኝ የጽሁፍ መልእክት ነው። ስልክ እኔ ስልክ ላይ በግል ስልክ ላይ የምትደውሉት ማንሳት አልችልም። ጥያቄና መልስ ላይ ሁኜ ድምጻችሁ ወደ ቴሌቪዥኑ መግባት ስለማይችል ለጊዜው ይህንን ቴክኖሎጂ ስላልቻልኩበት ማለት ነው። ጀዛኩሙላህ ኸይር። ወደ ጥያቄና መልሱ እንሄዳለን እና በጽሁፍ ከላካችሁ ቲክቶክ ላይ ማያችኋለሁ። አልহামዱሊላህ طيب السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا أستاذ እንዴት ናችሁ? مرحبا. عافية كل سلام الحمد لله رب العالمين. أنت ጥያቄ ነበረኝ ኡስታዝ። እሺ አይነናስ ማለት ምን ማለት ነው እና የሰው ልጅን እንዴት ሊይዝ ይችላል የሚለው ነበረ። አንድ እሺ طيب ነው አይነናስ ማለት ያንድ ግለሰብ ያንድ ሰው የሌላን ሰው መልክ በማየት አንደበቱን በጣም በአንደበቱ በመሳብ በተለያዩ ምክንያቶች ብቻ እሱ ላይ ችግር ሊያደርስ የሚችል አላህ የፈጠረው ችግር ነው። ምን ማለት ነው? አልዓይኑ ሐቁን አሉ ነቢ ዓለይሂ ሰላቱ ወሰላም። አይን እውነት ነው ይሆናል። በዘር አይደለም መቼም የሚጎዳውም ሰው በዘር አይደለም የምንጎዳውም የሚጎዱንም ምን ጎዳውም ምን ማለት ነው? አይነናስ የሚጎዳው ሰው አንተን ሊጎዳ ይችላል፣ እኔን ላይ ጎዳ ይችላል። ስለዚህ እገሌ ካየህ ሊጎዳህ ይችላል ተብሎ የሚሰየምና የሚመደብ ሰው የለም በእስላም። አላህ ስብሓንሁ ወተዓላ የቀደረው ሲሆን አንተን ሊጎዳህ የሚችል ሰው ያይሃል። ነቢይ ዓለይሂ ሰላቱ ወሰላም ለዚህ መድኃኒት ያሉት ቅጠሉ ምናምኑ አይደለም ያሉት። ማሻ አላህ በል ባረከላሁ ብለህ ዱዓ አድርግለት። የሆነ ነገር የሚያምር
ህፃን ስታይ የሚያምር ሰው ስታይ የሚያምር ልብስ ስታይ የሚያምር መኪና ስታይ የሚያምር ቤት ስታይ ማሻአላህ በለት የሆነ የሚያስደስት ነገር ሲያወራ ማሻአላህ በሉላቸው ነው። ተረድቼ ከሆነ ጥያቄህን አግኝቸው ከሆነ ልክ ነው። ሁለተኛ ጥያቄም ነበረኝ። ኢማሙ እያሰገደ እንዳለ እንዳጋጣሚ አወለ ሶስት ላይ አልሞላምና አንድ ረካዓ ያመለጠው መእሙም መጣና ሶላቱን ተቀላቀለ። ከዛን በኋላ ኢማሙ ውዱ እንቅባ እንዳረገበት ሲያቅ ውዱ እንደተሰጣ ሲያቅ ኢንሱራት ሲያደርግ ይህ ሰው ተተካ አንድ ረካዓ ያመለጠውና እስኪ መእሙሙም ኢማሙንም የተተካው ሰዎች እንዴት ነው ማድረግ ያለባቸው የሚለውን እንድታዩልኝ። አሁን እናንተ ጋር እንዳያሰላምት እሱ አንድ ረካዓ ቀርቶበታል ማለት ነው አይደል? ወጥቷል። ጥያቄው ግልጽ አይደለም። እስቲ መመለስ ከቻለ ሲመጣ እናየዋለን ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام. مرحبا. ሀይድ ላይ ሆነን ቁርአን መቅራት እንችላለን? በሞባይል በንጹህ ጨርቅ ምናምን አርጋችሁ ብትቀሩ ችግር የለም ኢንሻአላህ። ጀዛኩሙላህ። ባረከላሁ ፊኩም። አንድ ልጃችን ከ6 ዓመት በፊት ስለት ገብቼ ነበር። ጉዳይ ከተሳካልኝ አንድ ቀን ልጾም አንድ ቀን ላፈጥር ቃል ገብቻለሁ። ከ2 ወር በፊት አካባቢ ሀጃ ያወጣልኝ ምን ላድርግ ነው? ጾሚ እንግዲህ ምን ይደረግ አላህ ከሻብሽ። አስሉ መሳል አልነበረባችሁም። አነድሩ ላ የእቲ ቢኸይር ስለት በኸይር አይመጣም፣ ኸይር አያመጣም፣ አይለውጥም ቀደሩን። ግን እንግዲህ ልፋ ያለው ይሳልና እንትን ይላል። አትሳሉ ነው የምንለው እንጂ ከተሳላችሁማ ዩፉነ ቢንዙር ነው አላህ ያለው። አላህ በባሮቹ ባህሪያቶች ውስጥ ካነሳቸው ግልጽ መገለጫዎች ስለታቸውን የሚሞሉ ነው። አላህን ስብሓንሁ ወተዓላ ዒባዳ ለማድረግ የተሳለ ሰው ስለቱን ይሙላ ብለዋል ነቢ ዓለይሂ ሰላቱ ወሰላም። ባይሆን ለስተት የተሳለ ሰው፣ ለወንጀል የተሳለ ሰው፣ ለምሳሌ ገሌ ቀብር ጋር ሂጄ ላርድ ቢል ወይ ለገሌ ቤተ ክርስቲያን ሻማ ላቀርብ ቢል ምንጣፍ ልገዛ ጃንጥላ ልገዛ ቢል እንትን መሙላት ሸርጥ አይደለም፣ ክልክል ነው። እንዲያውም እንደዚህ ያሉትን ወንጀሎች አላህን ለመወንጀል ስለት የተሳለ ሰው ፈላ ያዕሲህ እስትግፋር ማድረግ ነው ያለበት። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أهلا. أستاذ የሆነ አንድ ጥያቄ ነበረኝ። ጥያቄ አንዳንድ ሰዎች አንዳንድ ቦታ ላይ በተለምዶ የሆነ ነገር ሲያዩ ሲሰሙ ጎንዶሮ ይላሉ። ሙስሊሞችም ሲጠቀሙ ይሰማሉ፣ ክርስቲያኑ ይጠቀማል። ምን ይላሉ? ጎንዶሮ ይላል። የሆነ ነገር ሲሰጥ አረ ጎንዶሮ፣ አረ ለስማ ጎንዶሮ ምን ይባል ነገር አለ። ምንድነው ጎንዶሮ? ምን አውቃለሁ እኔ። ሙስሊሙም ክርስቲያኑ ይጠቀመዋል ይሄን ነገር። የት ሀገር? የት? በተለያየ ቦታ ላይ በቃ ብዙም ቦታ ላይ ይሰማል። በተለይ ከተማው ምናምን ይሄን ይጠቀመዋል ከተማው። አይ ይሄ የሰፈር ወይም ይሄ ያሁኑ አዲሱ ትውልድ ቋንቋ ይሆናል እንጂ እኔ ሰምቼ አላውቅም። እኔ ብዙ ሰው ጋር ነው የምገናኘው። ጎንዶሮ ያለኝ የለም። ምንድን ነው ጎንዶሮ? ጎንዶሮ ለሱ ነው የሆነ አረ ለሱማ ጎንዶሮ ነው። አይ ብዙ ቃሎች አዳዲስ የምሰማቸው አሉኝና ከነሱ አንዱ ይሆናል። አላውቅም፣ ትርጉሙን ስለማላውቀው ውሳኔ መስጠትም ይከብደኛል። አይ ምናልባት እንደው የሆነ ነገር እንደመጠበቅ ይሆን እንደ ምናምን የሆነ ነገር ላኢላሃ ኢለላህ ኧረ አላህም አይልበት እንደዚህ ነገር ብዬ ፈርቼ ነው። መሬት ላይ እየተስፋፉ ያሉ የሽርክ አይነቶች ስንት አሉ ደግሞ አሁን እንግዲህ ሌላው ደግሞ እሱን ፈርቼ እኮ ነው። ይሄ ወዴት ሊወስደን ነው ብዬ። አይ አንዱን ጠይቅ
ጠይቅና ትነግረኛለህ እንደዚሁ ምን ማለት እንደሆነ መነሻው ምንድነው ቋንቋው የትኛው ቋንቋ ነው ኦሮምኛ ነው አማርኛ ነው ትግረኛ ነው አፋርኛ ሶማሌኛ ወላይተኛ ምን ቋንቋ ነው ጠይቅና አምጡ ሰላም አለይኩም ጀናባ ላይ ሆነን በርሚል ከበርሚል ውሃ ብንቀዳይ ይነጀሳል ወይ ነው ይባላል እንዴት ነው ኧረ አይነጀስም ጀናባ የሆንከው ምን እጂ ጀናባ ስለሆነ ማለት ነው እጂ ላይ የሆነ ቆሻሻ ነገር ሽንት መዚ ሽንቱ ምናምን ነካክቶ ከሆነ እሱን ቀስ አድርገህ ከበርሜሉ በቃም ቢሆን ጫፍ ላይ ጨለፍ አድርገህ እጅን መታጠብ ነው እጂ መጥለቅ አስፈላጊ ሆኖ ከተገኘ ማለት ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ أهلا وسهلا ጥያቄ ነበረኝ مرحبا አንድ ሰው ብር ሰጠኝ ይሄ ብር ደግሞ ሰውየው እንግዲህ ሐራም እንትን ሐምር ነጋዴ ሐምር የሚሸጥ መሆኑን አውቃለሁ ሌላ ስራ ግን እንዳለው ሌላ ተጨማሪ ገቢ እንዳለው ማውቀው ነገር የለም እና ይሄን ብር በኔ ላይ ሐራም ይሆናል ወይ ማለት ነው እርዳታ ነው የሰጠ ስጦታ ዝም ብሎ ይቸግራል አንተ ለችግረኛ ከሚባሉ ሰዎች ነው ወላ እንደው በጓደኝነት ዝም ብሎ ነው የሰጠ አይ እንደው በቃ ስጦታ ዝም ብሎ ስጦታ ነገር ቢሰጠኝ ማለት ነው አይ ችግረኛ ከሆንክ ለሱ እንጂ ሐራም የሚሆነው ላንተ አይደለም እሱ ሐራም ነው ይሄን ገንዘብ ስጥ ብንለው ለድሃ ነው የሚሰጠው እኔ ከኸምር የነገርኩት ብር አለኝ ምን ላድርገው ካለ ለድሃዎች ስጥ ነው የምንለው ስለዚህ አንተ ከነዚያ ሰዎች አንዱ ከሆንክ በአንተ ላይ አይደለም በሱ ላይ ግን ጥያቄው አይቀርለትም ለማለት ነው ሳይቸግርህና እንዲያው በስጦታ በመናም ብሎ ከሆነ ለድሃ ስጥና ተላቀቅ እንጂ አንተ ከኸምር ነጋዴ የሚመጣ ከወለድ ነጋዴ የሚመጣ በውሸትና በማጭበርበር በጉቦ በሙስና ከሚመጡ ንብረቶች ስጦታ ተቀብሎ መደሰት ራስን ዕዳ ውስጥ ማስገባት ነው እያወቅ ነው በተለይ እሺ خير ان شاء الله በቃ ማወቅ ስለፈለኩ ነው احسنت እሺ السلام عليكم وعليكم السلام ورحمة الله وبركاته السلام عليكم ورحمة الله وبركاته وعليكم السلام ورحمة الله فاز እንዴት ነው ደህና ነኝ الحمد لله ጥያቄ ነበረኝ مرحبا ስለ ሰላት ነው በሰላት ዙሪያ ነውና ንገሪ ከባለቤቴ ጋር ስንሰግድ ብዙ ጊዜ ይፈጥንብኛል እና እኔ ፋቲሃን ሳልጨርስ ብዙ ጊዜ ይወርዳል ሰላት ደግሞ ፋቲሃ ያለ ፋቲሃ ሰላት የለም የሚል ሐዲስ ሰምቻለሁ እና እኔ ፋቲሃን ጨርሼ ነው እሱ የምከተለው ብዙ ጊዜ እሺ ፋቲሃን ጨርሰሽ የት ታገኘዋለሽ ሩኩዕ ላይ ወላ ሱጁድ ላይ ሩኩዕ አንዳንዴ ይነሳል ጥሎሽ ይነሳል ከሩኩዕም ይነሳል ቢያንስ ሱጁድ መጀመሪያው ሱጁድ ላይ ትደርሻለሽ ያው ተሯሩጠሽ ማለት ነው ሩኩዕም በጣም እየፈጠንኩ ነው እንግዲህ የምሰግደው እናንተ ታዲያ ምንድነው መነጋገር የለባችሁም እንዴ ለሽሮ አናግረዋለሁ ብዙ ጊዜ ግን አንዳንዴ ይተንገኛል ለሽሮው ለሽንኩርቱ እንደምትወያዩ ሁሉ ለሶላቱም እኮ እንዴት ነው እኔ ፋቲሃ ሳልጨርስ እየወረድክ እንዴት ነው ብለሽ ላንቺ እኮ አይደለም እሱስ ራሱ ሶላቱ እንዴት ነው መቼ እየቀራው ነው ለማንኛውም ለሁለት ፈርድ በተከታታይ ካላመለጠሽ ሶላቱን መከተል ትችያለሽ ሩኩዕ ላይ ቢያመልጥሽ ሱጁድ ላይ መድረስ ከቻልሽ እንደደረሽበት ይቆጠራል ግን ሁሉ ጊዜ እንደዚህ መሆን የለበትም አንዳንድ ጊዜ ያው የሚሯሯጡ ሰዎች አሉ ስለዚህ ያንዳንድ ጊዜው እንደምንም ይታለፋል ግን ሁሉ ጊዜ የሚሆን ከሆነ ቁጭላችሁ መመካከር አለባችሁ አንዳንድ ጊዜ
የሚቸክሉ ሰዎች አሉ። አንዳንዶቹ ደግሞ በደንብም ላይ ቀሩት ይችላሉ። ፋቲሃውን እንዳልሽው ነው። ፋቲሃ ላይ በጣም ከባድ ሸርጥ ነው ያለው። ጥሩ አቀራር ሊቀራ ይገባል። አንቺ ደግሞ ሻል ያለ ንባብ ያቀራሽ ከሆነ መማማር ነውር አይደለም። አብሽሩ። ለብቻ ሶላት እንዳሰብች። እሺ ኡስታዝ፣ ሁለተኛ ጥያቄ ደግሞ ፈጅር ሰላት ላይ ብዙ ጊዜ ስንሰግድ የባለቤት አባት አሉና አጭር ሱራ ነው የሚቀሩት እና ከነሱ ጋር ስሰግድ በቃ እኔ ብዙም ደስ አይለኝም። ግን ጀማው ይበልጣል ወይስ አዝሜ ብሰግድ? ኧረ አይሆንም። እኔ ለብቻዬ ኧረ በፍጹም በፍጹም። በአጭሩ ጀማ የሰገድሽው ነው የሚበልጠው በረጅሙ ለብቻሽ ከምትሰግጂው። ባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ ኡስታዝ። እሺ ጥያቄ የመጀመሪያ ጥያቄ ማለት ነው ኡስታዝ፣ አንድ ሰው በጅን ወይም ደግሞ እንትን እንደተጠቃ እንዴት ማወቅ ይችላል? በጅን ወይም በአይን ናስ ወይም የጅኖች እይታ እሱ ላይ እንዳለበት ወይም ደግሞ ጥርጣሬ አለው የሆነ ሰው እንበልና ያ ሰው እንዴት ነው እንትን ማድረግ የሚችለው? ይሄ መከላከል የሚችለው መከላከል መታከም የሚችለው ማለት ነው። እንደዛ ነው። መታከም መጠቃቱን በአይን ናስ መጠቃቱን ወይ ጂን ማጥቃቱን ወይም ሲሕር በላው ላይ እንደተደረገ እንዳልተደረገ በምን ሊያውቅ ይችላል ነው። ምልክቶች የሚሰጡ ሰዎች አሉ። እኔ ያየኋቸው ብዙዎች የበሽታውን አይነት ለማወቅ በልምድ ያገኘነው ነገር ብለው የሚናገሩት አለ። እኔ ምልክቱን ይሄ በአይን ነው ምን ይላል? ይሄ እንትን ነው ጥያቄ ምልክት ሰውነታቸው ላይ ምናምን ጉዳት አለው ምናምን ሰምቼ ነው። ምን ላይ ወይ ይቆራረጣል? ይቆራረጣል። እሺ አሁን ይሰማል? አሁን ይሰማል። እሺ በሰውነታቸው ላይ ምልክት የሚታይበት ወይም ደግሞ ምን አይነት ምልክት ቢያዩ ወደ ቁርአን ወይም ደግሞ ወደ ሕክምና ሰርቪስ መከራት የሚለው ለማወቅ ነበር እኮ። እኔም እንደዚያ ነው የሰማሁትም ያነበብኩትም። አንዳንድ ምልክቶች አሉ ይላል። እኔ በተግባር ስለማላቀው ይህንን ርዕስ እንደው ይሄን የምታዩበት ጅን የያዘው ነው፣ ይሄ ደግሞ ምልክት የሚያሳየው ሲሕር የተደረገበት ነው፣ ይሄ ደግሞ የተደረገው ይሄ አይነ ናስ ያጠቃው ነው የሚል ግልጽ ምልክት እኔ አላውቅም። አንዳንዶቹ ዝም ብለው ገና አይተው በሽተኛውን የተወሰነ ሩቅያ መቅራት ሲጀምሩ የሚያሳየውን ነገር አይተው ይቺ አይነ ናስ አለባት፣ ይቺ ጂን መቷታል፣ ይሄኛው ሲሕር ተደርጎበታል የሚል ምልክት የሚሰጡ አሉ። እኔ አደራ ምለው ግን ባይሆን ጂኑ ይጮሃል። የሆነ ነገር ላያቸው ላይ በሽተኞች ላይ የሆነ ነገር ይጮህና እገሌ ነው ሲሕር ያደረገብኝ ወይም ደግሞ እኔ የገሌ ሀገር ጅን ነኝ ብሎ ይናገራል። ምስህ ምንድን ነው ብለው እያወሩ ምስ የሰጡት እየገበሩለት እንደዚህ ያለ በጥብጣችሁ ምናምን አስቀምጡልኝ ይላል። የበጠበጡለትን ጠጥቶ ይሄዳል ወይ ደፍቶ ወይናምን የሚል ነገር ይወራል። ይሄ በእጃዙር ለጅኑ መታዘዝ በጅኑ እዚያ በሚነገረው በሰይጣኑ እንትን ላይ ተባባሪ መሆንን ነው የሚያመለክተው ነው። ብዙ ዘመዶች ዘመድና ዘመድ ጉረቤትና ጉረቤት የሚጣሉ አሉ ይሉናል። በዚህ መሰረት እኔ ሲቀራብኝ ይገሊት ናት እንዲህ ያረገችብሽ ተብያለሁኝ ብላ መታ ጦርነት የምታነሳ ሁሉ አለች ይላሉ። ይሄ በየትኛውም መስፈርት
እውነትነት የለውም በፍጹም ጅን ነገረን ከማጥቃቱ የበለጠ ያጠቃቸው በአቂዳቸው ነው ሌሎቹ ደግሞ እንደዚህ ዱዓ ስናደርግባት ይቅራ ስንቀራባት ሩቅያ ስንቀራባት ወይም በተለይ ቀደም ሲል ጫት ይቃም ነበር በእንዲህ ያሉ በሽተኞች ላይ ጫት ይቃም ነበርና ሲያጨናንቋቸው እነሱ መናገር ይጀምራሉ ከዚያ ለቅቅ ያለው ይላል ለመልቀቅህ ምልክት ይደረግለትና አመድ ወይ ምናምን ወገን እዚያ ያደርጉለትና ሄዶ እንደዚህ አድርጎ ወጣሁኝ አለ የሚል በጣም የሚያስቀይም አባባል ከበሽታው የባሰ አቂዳ ሊነካ የሚችል የሚታይበት ምልክት አለና እንደዚህን እሱን ማመን ተገቢ አይደለም እነሱ ስለተናገሩ እዚያ ጅኑ ተናገረ በሚል አምባጓሮ መፍጠር በጣም የጥንቆላ አካል ነው የሚሆነው ጀዛኩሙላህ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሃባ ከምን ጥያቄውን ጠይቄ ለማካከል አቋርጬ ነው ምን ነበር ኢማሙ እያሰገደ ያለ አዎ ይሄ ምክትሉ ሄዶ አጠገቡ ሆነ ሰውየው ደግሞ የውዱእ ችግር ሲያጋጥመው ሲሄድ እሱ ተተካ እሱ ጋር አብረን እንዳንጨርስ አምስተኛ ሊሆን ነው አንድ ረክዓ ስላለው እሱ የሱ አራተኛ ሰግዳለሁ ሲል እናንተ ከኋላ እንዴት እንሆናለን አንከተለው አምስተኛ ረክዓ ያወቅን ልንሰግድ ነው አናቋርጥ ኢማማችን አልጨረሰም ነው አይደል አዎ መጨረሻ ላይ ስትደርሱ ቁጭ ብላችሁ ጠብቁት ወይም አሰላምቱ ለብቻችሁ ነይታችሁ ማሰላመት ይቻላል አዎ መቆየቱን የሚመርጡ ይመስለኛል ረስቻለሁኝ ግን ሁለቱም የሚቻል እንደሆነ አውቃለሁኝ መርሃባ ኡስታዝ ሁለት ሌላም ጥያቄ ነበረኝ አንዳንድ ሩቅያትን ወይም ለዚህ ለአይንናስ ለመሳሰሉ ነገሮች መድኃኒት እንሰጣለን የሚባሉ ቦታዎች ላይ እኔ ባለሁበት አካባቢ ይሄ ከሌሸህ ነው ይባልና በተለያየ ያኒ አጥበቃም ግዴት ተሞላበት የተለያዩ ሼኹም ያው የሚባለው አካል የሚሰጠው አዲስ ነገር ይሄን ከነው እንትን ያለ ከነው እንትን ያዚህ ነው ምናምን ይባላል የተለያዩ እንስሳት እንዲካረድ ምናምን ወዘተ ነገር ብቻ ያዛልና ያው በልማድ በሐኛ ማህበረሰብ እኔ ባለሁበት ቁራት ነውና እዛ አካባቢ ይሄዳል እንዴት ተስማይተቱበት እርሳት እሱ ነው አሁን የቸገረ እኮ እሱን ነበር አንስታ የነበረችው ታችን ይመስለኛል እንዴው ገሌ ነው እንዲህ አረገብህ ብሎ መናገር ጥንቆላ ነው غيب ማንም የሚያውቀው የለም من أتى عرافا أو كاهنا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم ጠንቋይ ጋር ሄዶ አውቅላችኋለሁ ብሎ ያውቅላችኋለሁ የሚለው የወላጅ ስም አምጡ የራሳችሁን ስም አምጡ ወይ ጠጠር ወርውሮ ወይ የጠጣችበትን ሲኒውን አነበብኩ ብሎ ምናምን የሚያደርጉት ይህ ኹራፋት አላቸው ያንን ተቀባ እንትና መነሻ አድርጎ እገሌ ነው እንዲህ ያደረገብህ ሲህር ያደረገብህ ገሌ ነው እንዲህ የሰረቀህ ገሌ ነው እንዲህ ተንኮል የሰራብህ ብሎ የሚነግር ሰው ካሂን ይባላል አራፍ ይባላል በዚህ መሐከል አንተ ይህንን ሰው ይሄድህ አምነህ ጠይቀህ መተህ እሱ ያለውን አደርጋለሁ ካልክ ወይም አምነህበት ከተቀመጥክ ከፍረሃል ተውበት ያስፈልግሃል ባታምን እንኳን ከሄድክ የ40 ቀን ሶላት መቅቡል አይደለም لم تقبل صلاة 40 يوما لذي እንዲህ ያለ እንትን ላይ ተጠንቀቁ جزاكم الله خير አንድ ጥያቄ ለህዝቡ ይጠቅማል ያልኩት ጥያቄ አለኝ ቲክቶክ ላይ አንድ ሴት ፍች በፈጸሙ በ15 ቀን ልዩነት ደውሎ ረጃቱ አላት
ኧረ እባክህ ብላ ስልኩን ዘጋች። ኒካህ አለው ወይስ ወርዷል? ኒካህ አለው ረጃቱ ካላት ኒካህ አለው። እሱ ጋር መኖር ካልፈለገች እንደገና መፈታት ነው ያለባት ነው። አላህን ልትፈሩ ይገባችኋል። ሳታሳምኑ ረጃቱ ብላችሁ ሴቶቹን አታሰቃዩ። ትዳር ተመካክሮ ተግባብቶ ነው የሚደረገው። ባካችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበር ሼህ። እሺ እኔ ጥያቄ ለ2 ዓመት አረብ ሀገር ሄጄ ነበር። እኔ ለ2 ዓመት አረብ ሀገር ሄጄ ነበር። አረብ ሀገር ሄጄ ነበር። አረብ ሀገር እሺ። እና ከዛ በጣም የምወዳት ጓደኛ ነበረች፣ የስጋ ዝምድናም አለን። እና እሷ ከባሌ ጋራ የሆነ ግንኙነት ፈጽማ ማለት ግንኙነት ተቀራርበው አገኘኋቸው። ከዛ ስመለስ ማለት ነው። እንዴት ተመለስኩም ግንኙነቱ ቀጥሏል። እሺ ከዛ መጨረሻ ላይ ነው ያወቅኩኝ። አይዋ ከዛ ሳቅ አሁን እሱንም ከሷ ቤት እንድቆም አድርገዋለሁ። ባለትዳር ናት እሷም። ኧረ አዑዙ ቢላህ። እሺ ከዛ አሁን እሷ ቁርአን ይዛ መጣ ይቅር በይኝ አለችኝ። እኔ ይቅር ማለት አልቻልኩም። ማለት እኔ በጣም ነው የምወዳት የአኪራ እህት ብዬ ነው ያስኳት። እና ይሄን ነገር ያው እንትን ብላይ ሳገኛት አሁን እኔ እሷን መቼም ቢሆን ውስጤ ይቅር ሊላት አልቻለም። በዛ ላይ ደግሞ እነሱ ሁለታቸውን ግንኙነታቸውን ሙሉ በሙሉ አቋርጬዋለሁ አሁን ላይ ማለት ነው። እና ይሄ ነገር ለኔ ሐራም ይሆንብኛል። እሷም ደግሞ ቁርአን ይዛ መጣ ይቅር በይኝ ብላኝ ነበር። እኔ ይቅር ባለ ማለቴም ሐራም ነው። እነሱንም ማለት አኩርፋት ድረስ ነው ያልኩት ማለት ነው። አሁን ላይ እሱ ያው የ3 ልጆች አባት ነው። እሱን ይቅር ብየዋለሁኝ። ያው አብረን እየኖርን ነው። አሁን ከነገሩ ሙሉ በሙሉ ነፃ ሆኛለሁም ስላለኝ ማለት ነው። አዎ ገባኝ። ስለዚህ አንቺ መጀመሪያ ይሄንን በጥሞና ሄደሽ ትዳርሽን ሳታፈርሺ ሰውየሽን ወደ አላህ እንዲመለስ አድርገሽ ከዚህ አስቀያሚ አጸያፊ ተግባር እንዲወጣ ማድረግሽ ትልቅነትሽን ነው የሚያሳየው። እንዲያው ኩርፊያ ይዘሽ እንኳን ባልሽን ከዚህ ወንጀል ነፃ ማውጣት መቻልሽ ትልቅ ነገር ነው። እንኳንስ አፉ ብለሽ ትዳሩን እንዲቀጥል አድርገሽ ራሱን እንዲያርም ወደ አላህ እንዲመለስ ያደረግሽው ማለት ነው። ከሷ መራቅሽ ጦቢዒ ነው፣ የተለመደ ነው፣ የሚጠበቅ ነው። ምክንያቱም ነገም ነይ ቅረቢ ብለሽ ብታቀራርቢያቸው ሸይጣን ስራውን ሰርቶ ደግሞ ሌላ ችግርም ሊፈጥር ይችላል ተብሎ ስለሚያሰጋ ማለት ነው። አፉ ብታያት ግን ትችያለሽ። አፉ ማለት ትችያለሽ። አስሉ እኮ አንቺ እሷ ጋር ያለው ግንኙነትሽ ባልሽ እንጂ እሷ ጋር አንቺ እንትን የሚመለከትሽ ነገር የለም። እንዲያው አንቺ እንደ ጓደኛ እንደ እህት እንዴት ሻልሽ ካልሆነ በስተቀር ብዙ ጊዜ የአይነት ስህተት የሚፈጠረው ወንዱ ነው የሚጠይቀው፣ ሴት ጠይቁ አይደለም። ወንዱ ጠያቂው ያንቺው እያለ እሷን ይህን ያህል እንትን ማድረግ አክሮ እሷ ጋር ጠብ መፍጠር፣ እሷ ደግሞ ይቅርብልኝ ይላል አላረኩም ወላሂ ቢላሂ ማለት እየቻለች አይኔን ግንባር ያርገው ብላ መሟገት እየቻለች ተሳስቻለሁኝ እህትነቴን መቀጠል እፈልጋለሁ አፉ በይኝ ነው። አፉ ማለትሽና እህትነቱ መቀጠል የተለየ ነው። እንዲህ ያለ ስህተት ላይ ያገኘሻትን ሴትዮ ለምን አምነሻት ጓደኛ አላርገሻትም የሚል የኢስላም መመሪያ የለም። ለምን ታዘብሻት፣ ለምን ጠረጠርሻት የሚል ይችላል። ላኪን አፉ ባትያት የምትጠቀሚው ምንድን ነው? አፉ በማለትሽ ግን አላህ ዘንድ የምትጠቀሚው ትልቅ አጅር አለሽ። ልክ እንደ ባልሽ ማለት እኮ ነው። ስለዚህ ባልሽና እሷ ናቸው አብሮ የተሳሳቱ ስህተቱን የፈጸሙት። ይህን ስህተት ደግሞ ሁለቱንም ነግረሽ አንቺም ከዚህ በኋላ ባለሽበት በሰላም ኑሪ፣ እኔ ጋር ግንኙነት የለሽም፣ ልትገናኙ ትችላላችሁ በሆነ አጋጣሚ። ግን ይሄንን አውርቶ ይፋ አውጥቶ ባየሻት ቁጥር እየተበሳጨሽ ባየችሽ ቁጥር እየደነገጠች ምናምን መኖሩ ላያስፈልጋችሁ ይችላል።
አፉ ማለት የሚያስቸግርሽ ነገር ምንም የለም። ጎበዝ ነሽ አንቺ እኮ ባልሽን አንቺ ውጭ ሀገር ሄደሽ ኑሮ አስተካክላለሁ ያልሽው ባልሽ እሱ እዚህ ሌላ ያውም እኔ ሌላ ሴት ነው ኒካህ የሌላት ሴት ናት ምናምን ብዬ ለምን ወደ ትዳር አልገፋሽም ልል ነበረ። የሰው ሚስት ናት። የሰው ሚስት እኮ አይደፈርም፣ ነውር ነው እኮ ወንጀል ነው። ወንጀሎች አንዱ የዝሙት ወንጀል ነው፣ ራሱ አስጸያፊ ነው። በተለይ ደግሞ በጉረቤት በዘመድ ላይ የሚፈጸሙት ዝሙቶች የግፎች የአጸያፊ ተግባራት መካከል ትላልቅ ከሚባሉት አንዱ ነውና እኔ አፉ ባለማለትሽ ትጠየቂያለሽ ብዬ ብዙም አልደፍርም፣ ግን በመጠየቅ አፉ በማለትሽ አጅር ታገኛለሽ። ምን አስጨነቀሽ? እሷን ጠዋት ማታ እያስታወሽ ለምን ትበሳጫለሽ? ጀዛኪላህ ኸይር። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مرحبا. شهادتي من عندي ጥያቄ ነበረ። እንዴት ነበር እንትን ሰለፍያ የሚባል ነገር ማለት ነው። ሰለፍያ ነን የሚሉ ሰዎች አሉ በዚህ በእኛ አካባቢ። አዎ ከዛ የሆነ ግሩፕ ነገር ለይተው ነው እየኖሩ ያሉት ከማህበረሰቡ ጋር። ምን አይሰግዱም እናንተ ጋር? አዎ ከመስጂድም ለይተዋል። አሁን መስጂድ ያለ ታች መስጂድ፣ እዛ መስጂድ መጥተው አይሰግዱም ነው እኮ። አባራችኋቸው ሊሆን ይችላል። ድሮ እኮ ይሄ በመስጂድ አዳዲስ መስጂድ መምጣት ያለው መስጂድ ከመጣችሁ ተብለው ማስጠንቀቂያ እየተሰጣቸው እየተባረሩ ነው። አንዳንዶቹ ደግሞ ቆይ ልናገር። አንዳንዶቹ ደግሞ እናንተ ኢማሞችን ተወሱል ያደርጋሉ፣ እስቲጋሳ ያደርጋሉ ብለው ጫት ይቅማሉ፣ መውሊድ ያወጣሉ ብለው ተከራይተው ወጥተው እኛንን ያለኛ ላሳር የሚሉ ይህንን ስም ይዘው የሚንቀሳቀሱ አሉ። የትኞች ናቸው? አባረራችኋቸው? አረ ማህበረሰቡ ያባረራቸው አይመስለኝ። እኔ በመሰረቱ ለሀገሩም አዲስ ነኝ። የሳዑዲ አረቢያ ነበር እየኖርኩ ያለሁት። አዎ መጥቼ ነበር ዓለሙን እያየሁት ነውና አሁን አተ የኢድ ሶላት ለራሱ ተለይተው ነው የሚሰግዱት። ዒድም ኢድ ለራሱ ይሄ ማለት ይሄ አንድ የሚረብሽ ቡድን አለ። ሰለፍያ እኔ ነኝ ባንድ ከማህበረሰቡ ጋር አንዳንድ ሰዎች ምናልባት ያልተቀየሩ ሰዎች ሊኖሩ ይችላሉ። ግን አንዳንድ የምናውቃቸው ሸሆች ደግሞ አሉ ማሻአላህ የሆኑ ከነሱ ጋር ሆነው እነዚህ ያልተቀየሩ ሰዎችን ለምን እንዲቀየሩ ያደርጉም? ለምን የራሳቸው የሆነ ግሩፕ ይመሰርታሉ ነው? አይ እኮ አሁን እኔ የማውቀው ኢትዮጵያ ላይ እኮ ይሄ እንቅስቃሴ ከጀመረ 40 ምናምን ዓመቱ ሊሆን ነው። እኔ የማውቀው የነበረው እንደው በዘልማድ የመጣውን ባህል በተለይ ከዓቂዳ ጋር የሚገናኘውን ባህል መጸየፍ ሲጀመር ሰው ለምንድን ነው እኛ የምናደርገውን የማታደርጉት? ሮብ ለምን አትቅሙም? ጁሙዓ ነው ሐሙስ ማታ ቁጭ ብላችሁ ለምን እንዲህ አታደርጉም የሚል ነገር እስቲጋስ ይሄም አለ። ግን ይሄ በገጠሮች መስጂድ ነው የሚፈጠረው ሻችን። ይሄ አዎ ገባኝ። አይ በከተሞችም ነበር ይሄ ነገርና ከተሞች ላይ ይህንማ ማስቆም አልቻልንም፣ ወይም እንደውም ይህንንም እያረጋችሁ አብረን እንኑር ሲሉ የታባታችሁ እኛን የምታወግዙ እኛን ምስጸየፉ ከሆነ የታባታችሁ ከመስጂዳችን ውጡ ተብሎ በፖሊስ ተባረው። በተለይ እንግዲህ ታስታውሳላችሁ እዚያ ኢህአዴግ ጊዜ የነበረው ዘመቻ እነዚህ አይነቱን ልጆች ለማሳሰር የሰፈሩ ካድሬ ፖሊስ እንደ ልብ ነበር የሚታዘዘው። በዚያን ጊዜ ተደናግጠው እንግዲህ ሶላት አንተው በህርን ቁጥር ደግሞ እየተገለመጥነ በአይነቂጥ እየታየን የሆነ ግርግር እንዳይፈጠርብን በሚል ወደ ክራይ የገቡ አንዳንዶቹ ገዝተው ለብቻቸው መስገድ የጀመሩ ወንድም እህቶች ነበሩ አውቃለሁ። ብዙ ጀማ ተከስቷል። በተለይ በሰሜኑ አካባቢ ላይ እንዲህ ያለው ነገር በጣም በአስፈሪ ሁኔታ ነበር የሚንቀሳቀሰው። በኋላ ግን መሀል የነበረው ሸኾችም እንዳልከው ሸኾችም እየተረዱ ኢማሞችም እየተገነዘቡ ሽማግሌም እየገባ እኛም በአቅማችን መካከል ላይ እየገባን
መሻይኾችንም ያማካከርነ መሃል ላይ የተስተካከለ ብዙ ነገር አለ። በዚህ መካከል እንደወጣ ግን የሼኽነት ስያሜ ያገኛል። ኡስታዝ የተባለ ሼኽ የተባለ የሆነ የኢማም ቡድን ወደ ጀማዓው ቢመጣ እንኳን ኢማም ሊሆን ምንም ውስጥ የማይገባ ግን እዚያ ሲሄድ ስያሜ ያገኘና ተጠቃሚ የሆነ የግል ተጠቃሚ የሆነ ቡድን አለ። ያ ቡድኑ እንዳይፈርስበት ጧት ማታ የሚጥር ሰው አለ። የዚህ አይነት ቡድኑ ጋር አብራችሁ አትገኙ። ግን ተገፍተው ተባረው ዒድም አብራችሁኛ ጋር እንዳሰግዱ ተብለው በዚያ ጀምረው እንመለስ ቢሉ ወይም መመለስ ያልቻሉ በተለያዩ ምክንያቶች ከሆኑ መዝሉሞች ናቸው እና በአንድ አይነት ማየት አይቻልም ለማለት ነው። ይህን ሁሉ የዘረዘርኩት እንዴ ሁሉንም እያየሁ ነበር ሸሃችን አሁን እኔ ማለት ነው። እኔ አሁን ሁሉ ያኔ እነዚህ ሰለፍያ የሚሉትንም እኔ መሰለቱ እየሰገድኩ ያለው በቤቴም ቅርብ የሆነ የሰለፍያ የሚባል መስጊድ ነው። እዛ ነው የምሰግደው። ግን ሳያቸው አሁን ሰሞኑን በእኛ አካባቢ የሆነ ዝናብ ነገር ድርቅ ነገር ተከስቶ ነበርና እንዲያጠቃላይ ብዙ መስጊድ በከተማው አለ ብዙ መስጊድ የሚባል ያ መስጊድ የሆነ ሶላት መስጊድና አላህን ለምን ተብሎ የሆነ የሶስት ቀን ምናምን ቀጠሮ ተያዘና ስታዲየም እንድንገናኝና የሆነ ሶላት ሰግደን በአድርገን እንድንላይ ዝናብ እንዲጥልልን ምናምን የሚባል አዋጅ አወጀ ማህበረሰቡ ያከባቢው ማህበረሰብ እኮ መጅሊሱ ዑለማዎች ባሉበት ማለት ነው። እሺ ከዛ እነዚህ ደግሞ ሰለፍ የሚባሉት ልክ ይሄ ማህበረሰቡ ምን ያዘዙ ሲሰሙ እነሱ ደግሞ ቀልጠፍ አድርገው ለሮብ ነበር ይሄ ነገር የሆነ ማክሰኞ ማታ ራሳቸውን አዘጋጁና አይደለም ለእሁድ ማታ ነበር ይሄ የተነገረው ለሮብ ተብሎ ሰኞ ማታ ለሰኞ ምናምን ብሎ ብቻ የሆነ የአንድ ቀን ልዩነት ረሳሁ ብቻ ቀኑ የአንድ ቀን ልዩነት አደረጉና እነሱ ቀደም ብለው ሰግደው ማህበረሰቡም ወሮፍ ሲሰግድ እነሱ እዚህኛው መስጊድ አልተገኙም። እቺ ያው ዋንጫዋን ለመውሰድ ነው። ዝናቡን ከመጣ እኛ ቀደም ብለን ዱዓ አድርገን ነው። በቃ ማላ ያኒ ነው። ሐታ ድርቁ እንኳን አላስተማረንም። ልብ በሉ። አላመኑበትም እኮ አይባልም። አምነውበታል እኮ ዝም ብለው ምናልባትም ሽማግሌ ቢገባ ሊመልሳቸው ይችላል። እነዚህ ካፈርኩ አይደል እውቀት ሊኖራቸው ይችላል እኮ እውቀት ሊኖራቸው ይችላል። ግን ያንን እውቀታቸውን ከማህበረሰቡ ውስጥ ገብተው ውስጥ እያስተማሩ ለምን ያንን ነገር አያደርጉም ነው ገብቶኛል። ዛታች መስጊድ ሄደን አንሰግድም። መስጊድ ያለበት መሆኑን እያወቁ መስጊድ እንግዲህ ያለበት ነው። ዛታ ሄደን መስጊድ አንሰግድም የሚሉ አሉ። አሁን እነዚህ ካፈርኩ አይመልሰኝ ነገር አለ። አንዳንድ ጊዜ ወጥተህ ኢማም ከሆንክ በኋላ ሁኔታውን ስትረዳ ራሱ የሆነ ዑዝር እየፈለክ እዚያው ትቀራለህ እንጂ ሼኽነቷን ካገኘህ በኋላ ወደኋላ ተመልሶ ትልቅ መስጊድ ጋር ከገባ በቃ ሰላም አለይኩም የሚልህ ሰው ትንሽ ነው። እዚህ ግን ኡስታዝ ተብለህ እጅህ እየታሸ እየተሳምክ ችን ክብር ጥለህ መውጣት ይከብዳል። እና እንዲህ ያሉ ነገሮች ላይሆን ይችላል። ወንድሞቻችን የራሳቸው ዑዝር አላቸው። ዑዝራቸውን አናቅም። ግን እንዲህ ያለ ነገር በጣም ሰፍቶ ተንሰራፍቶ አገር እያበላሸ ነው ያለው። አላህን ልንፈራ ይገባናል። ቅጣቱ የአላህ ቅጣት በጣም ከባድ ነው። ወላ ተፈረቁ ፈተፍሸሉ ነው ወተዝሀበ ሪሑኩም ነው። አንድ ላይ መሆን በጣም ነው የሚያዋጣው። መናበብ ያስፈልጋል። እንዲያውም እነዚህ ሰዎች ተገንጥለው ሂደው ያለኛ ላሳር ብለው እኛንን ሰለፍያ ብለው ያሉ ሰዎች ታዲያ ሰለፍያ ለመሆኑን ያኛውን ቀስ ብሎ ሂዶ ማስረዳት አልነበረባቸውም እንዴ? ادعو الى سبيل ربك بالحكمه والموعظه الحسنه ነው። እኔ አሁን በአሁኑ ሰዓት መንግስት ጣልቃ ገብቶ አንዱን በሌላው ላይ የማይገፋ በመሆኑ ቁጭ ብሎ የመደራደር አቅሙ በጣም ሰፊ እድል አለ። አንድነት ላይ ትኩረት ብታደርጉ ይገባችኋል ነው የምለው። አደራ ጀዛኩሙላህ ኸይር። ኦኬ ሆራየ ጀነራል ተበሻ ጥያቄ ቅሬ የሚባል ነገር አለ በእኛ አካባቢ። ምን ቅሬ ያኔ የሆነ ሰው ሲሞት እድር ነው። ቅሬ ማለት እድር ነው እኮ። እድራው መረጃጃት እንዴት ነው የሚታየው? መረዳጃት እኮ ቁርአን ያዘዘው ነው። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው። ጥሩ ነገር ካለው ከኢስላም ጋር የሚጋጭ ነገር የማይሰራበት ከሆነ እድር
ወይም ተዓውን ጀምዕየት ተዓውንያ በጣም ጥሩ ነው። ጀምዕያ እኮ ነው የሚባለው ሙስሊሙ ዘንድ ድሩ ጀምዕያ ነው ስሙ። እሱ ትልቅ ነገር ነው እኮ። ባይሆን አንዳንድ እዚያ የሚቀመጡ ድሮች ላይ ዝም ብለው ሰው ሰራሽ ህጎች ሊያወጡባችሁ ይችላሉ። ስርዓቱን ለማስከበር የሚያወጡት ህግ ምንም አይደለም፣ ግን ከኢስላም ጋር ሊጋጭ ግድ የለም። ገንዘብ ያዋጣ ሰው ምንም አይደለም፣ ያልቻለ አያወጣም። እኔ በጣም ከሚያበላሸው አንዱ ለምሳሌ ሙስሊሙና ክርስቲያኑ አንድ ላይ ሊሆን ይችላል። እዚያ ክርስቲያኑ ላይ ቀብር ላይ ሙስሊሙ መሄድ የለበትም። በተለይ ሴቶቹ መሄድ የለባቸውም አይደለ የተከለከሉ። ያ ድብልቅልቅ ስለሚል ክርስቲያኑ ሴት አብሮ ስለሚሄድ ሙስሊሙም እንግዲህ እነሱ ሄደው እኛ እንዴት እንቀራለን ብሎ የሚከድ ከሆነ፣ ሌላው ይሄ ወንዱ ሴቱ ተደባልቆ 2 ቀን 3 ቀን ድንኳን ውስጥ እየሄደ የባጤ ማገሩን እያወራ የሚያመሽበት ድብልቅልቅ ያለ ነገር ቢሆን፣ ሌሎችም ሙንከራት የሆኑ ሌላው ሙስሊሙ ሆኖ 7 ቀን ድረስ ያሲን እየተቀራ ቁርአን እየተቀራ ጫት እየተቃመ የቲሞች ገንዘብ እየተበላ የሚታለፍበት አይነት እድር ከሆነ፣ አለበለዚያ ግን ለቸገረው ሰው በተለይ ሲሞት ለዕለት መቅበሪያ የሌለው ሰው እየከፈለ እያስቀመጠ ለዚያ ቀን ሊሆነው የሚችል መሸኛ ሊሆነው የሚችል ነገር ማመቻቸትና ማዘጋጀት ብዙ ችግር የለውም። ሌላው ደግሞ እርዳታውን ከሞተ በኋላ ለሚደረግ ነገር ማድረግ ጥሩ አይደለም። እያለም ቢሆን የሚረዳበትን መንገድ ማመቻቸት ያስፈልጋል። ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። መርሐባ። የሆነን ሰራውት አሁን አንድ ነገር ታታልዶ መጨረሻ ላይ ባለው ነገር አጋጣሚ ተሰለማ የዚህ ሁሉ የሆነ ነገር ብንወስድ እሱ እንዴት ይታያል? ምን እና የካፊሮች ማለት አሻሩም ቆርቶ ይሆን ማንኛውም ምግብ ሲጠቀሙት አጋጣሚ ታዘይቶ ያን ነገር ነው። አረቆ ያልገባኝ ከዚህ በፊት ስለወሰድኩ ስለሆነ ነው የቅርብ ብልኛው ጥያቄ እንዴት ይታያል? አሻራው ምን አረጉት? ምን አረግሽ አንቺ? አሻሮ ቆልቶ ያወጣሉ። አሻሮ እሺ፣ ያነደዱት እሳት ያልተጨረሱ በኋላ የሚያጠፉት እሳት ነው። አሻሮ ምን ችግር አለው? አሻሮ ምን ወንጀል አይደል? አሻሮ ያመት ባላቸው ነው ያም ያደርጉት። ያመት ባላቸው ባደረጉት እሳቱ አጋጣሚ ግጥ ወጥ ያ እሳት እንዴት ይታያል ማለት ፈልጌ ነው። አሻሮ ማለት ጠላው አይደል እንዴ? አያጠላ ለምን እንደሚጠቀሙት የቆሉበት ነገር በሱ ችግር ያለው አይመስለኝም። ችግር ያለው አይመስለኝም ማለት አብሽሩ ኢንሻአላህ። እሺ ሽኩራን ባረከላሁ ፊኩም ጀዛኩሙላህ ኸይር። ተደጋጋሚ የመጣ ጥያቄ አለ፣ እሱን መልሼ ዛሬውን ጥያቄና መልስ ፕሮግራም እዘጋለሁኝ። ምንድነው የሚለው? እርጉዝ ሁኜ ተፈታሁኝ ይወድቃል ወይ ነው? እርጉዝ ሆነው የተፈቱ ሴቶች ኒካሃቸው ይወርዳል። ዒዳቸው ግን የሚያልቀው ሲወልዱ ነው፣ ወይ ሲያስወርዳቸው ወይ ሲወልዱ ነውና ፍቹ አይወድቅም የሚለው ማስረጃው ብዙ ጠንካራ አይደለም። እርጉዝ ስለሆኑ ምን አለው? ወኡላቱ الأحمال أجلهن يضعن حملهن ነው። ፍቹ ተፈታለች፣ ግን ዒዳው 9 ወር ገና 8 ወር የሚያስጠብቅ እርግዝና ካለ 8 ወር በኋላ ነው ሲወለድ ዒዳው የሚያልቅላትና ሌላ ባል ማግባት የምትችለው ነው። ጀዛኩሙላህ ኸይር ባረከላሁ ፊኩም። በሌላ ቀን ሌላ ጥያቄዎችን ይዘን እስከምንገናኝ ድረስ ደህና ሁኑ። የዛሬው ጥያቄና መልሳችንን እዚህ ያቁመናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.